በዓል እንዲሆንላችሁ እንመኛለን። ከ1960ዎቹ እስከ 1990ዎቹ መጨረሻ ድረስ በኢትዮጵያ ቴሌቪዥን ይተላለፍ የነበረ ምርጥ ፕሮግራም። በ1960ዎቹ አካባቢና ከዚያ በፊት በሸክላ እንዲሁም በሲዲ የምናውቃቸውን ዘፈኖችና ድምፃውያን ወደ ቴሌቪዥን በማምጣት ድምፃውያኑን በመልክ እንድናውቃቸውና ከነሱ ጋር ያለንን ቤተሰባዊ ግንኙነት እንድናጠነክር ያደረገን ልዩና ምርጥ ዝግጅት። በ1990ዎቹ ደግሞ ስንመጣ አሁን ያለንበት ስቱዲዮ ሲ ይባላል። የኢትዮጵያ ቴሌቪዥን ስቱዲዮ ነው። በዚህ ስቱዲዮ ኪሩቤል ዛሬ አብሮን አለ። እነ ኪሩቤልን ጨምሮ በጣም ብዙ ባንዶች መጥተው እዚህ አሁን አንጋፋ በጣም ተወዳጅ እጅግ ተደማጭነትን ማትረፍ የቻሉ ድምፃውያንን እያጀቡ እዚህ ስቱዲዮ ተቀርጸው ነበር። ይህ ፕሮግራም ህብረት ትርኢት ይሰኛል። ህብረት ትርኢት የብዙ የኪነ ጥበብ ባለሙያዎች ባለውለታ ነው። የብዙዎች ደግሞ ተመልካቾች ትዝታ ነው። ህብረት ትርኢት በትንሣኤ ቀን እነሆ ተመልሶ መጥቷል። ከኢቢሲ ወደ እናንተ የምናሸጋግረው የህብረት ትርኢት እንደገና ፕሮግራማችንን እንድትከታተሉ እንጋብዛለን። ህብረት ትርኢት ተመልሶ መጥቷል። እንኳን ደስ ያለን። ህብረት ትርኢት እንደገና ተመልሶ መጥቷል። በነገራችን ላይ ለመጨረሻ ጊዜ የህብረት ትርኢት ፕሮግራም የተላለፈው በ1999 ዓመተ ምህረት ነበረ። አሁን ደግሞ እንደገና ከ15 ዓመታት የእረፍት ጊዜ በኋላ ተመልሶ ወደ እናንተ መጥቷል። እንግዲህ በተለያየ ማህበራዊ ገጾች ላይ ስንመለከት ህብረት ትርኢት ትዝታችን፣ ህብረት ትርኢት ናፍቆታችን የሚሉ አስተያየቶችን እያየን ነው። አሁን ህብረት ትርኢት እንደገና በአዲስ አሰራር በአዲስ አቀራረብ መጥቷል። ያኔ በህብረት ትርኢት እነማን ተቀረጹ፣ እነማን ስቱዲዮ ውስጥ ተገኝተው የሙዚቃ ስራዎቻቸውን አቀረቡ፣ እነማን የኮሜዲ ስራዎቻቸውን አሳዩ፣ እንዲሁም ሌሎችን ነገሮች እያወሳን ቆይታ እናደርጋለን። የዚህ ዘመን ትውልዶች የኪነ ጥበብ ስራዎች የሚቀርቡበትም ልዩ ዝግጅት ነው። ስለዚህ ከያኔውን ጀምራ አሁን ዛሬ ቶራ ባንድ ከኛ ጋር በቀጥታ ድምፃውያኑን እያጀበ ቆይታ ያደርጋል። በቀጥታ ነው። በነገራችን ላይ ዘፈኖቹ ልክ መጀመሪያ ሲጀመር እንደነበረው ህብረት ትርኢት በቀጥታ ድምፃውያኑ ከባንዱ ጋር ተቀናጅተው ቆንጆና የማይጠገቡ ሙዚቃዎችን ያቀርቡልናል። ያኔ የእርጎዮች ቤተሰቦች በህብረት ትርኢት ዝናን ማትረፍ ከቻሉ ድምፃውያን መካከል ናቸው። ከነሱ መካከል ደግሞ ታላቅ እህታቸው ብርቱካን ዱባለ በመካከላችን ትገኛለች። አውደ ዓመትና እርሳኝ ናፍቆት፣ እርሳኝ ሀሳብ የሚሉ ዘፈኖቿን ዛሬ ታቀርባለች። መጀመሪያ ግን እስቲ ትዝታ እናውራ ይሻላል። እስቲ ብርቱካንን ሞቅ ባለ ጭብጨባ ወደዚህና እንጋብዛት። እንኳን አደረሰሽ። እንኳን አደረሰን። ሰላም እንባባላለን። እሺ ህብረት ትርኢት ተመልሶ እየመጣ ነው። እስቲ ቁጭ እንበል። ደስ ይላል በጣም። እባክሽ አረፍ በይ። እሺ እንዴት ነሽ ብርቱካን? እግዚአብሔር ይመስገን። እርጎዮቹ ያኔ ህብረት ትርኢት በጣም ትልቅ ስምና ዝና ከሰጣችሁ ድምፃውያን መካከል ናችሁ። አዎ ታስታውሻለሽ? እስቲ በጣም እርሳኝ ሀሳብ የሚለው በጣም ተወዳጅ ስራሽ ነበረና የት ነበር የተቀረጽሽው? እንዴት ነበር የቀረጻው ሂደት? እስቲ እሱን ንገሪኝ። ህብረት ትርኢት ነው የቀረጸችን። ሮማን ናት። ሮማን ነበረች። እሷ ናት አምስታችንም ሮማን ተገኘ። እሷ ናት የቀረጸች። የህብረት ትርኢት አስተዋዋቂ ከነበሩት ውስጥ አንዷ ናት ሮማን። እሷ ናት። እንዴት ነበር የቀረጻው ሂደት? በጣም ደስ ይላል። ያው ቴፕ ታረጊያለሽ፣ ትዘፍኛለሽ፣ ትወጫለሽ። በቃ ይሄ ነው። እንደዛ ነበረ። እስቲ ያኔ የነበረው የእውቅና አሁን ወደ ቴሌቪዥን ስትመጡ ያኔ እንዳሁኑ የማህበራዊ ሚዲያዎች የሉም፣ ፌስቡክ የለም፣ ሌላም ነገር የለም። ቴሌቪዥን ነው እና ሬዲዮ ነው የነበረውና በቴሌቪዥን የታያችሁ ጊዜ በማግስቱ የነበረው የሰዎች መልስ ምን ይመስል ነበረ? በጣም ደስ ይላል። በጣም ህዝብ ይወደናል። በጣም እንዴት ብዬ ልንገርሽ፣ በጣም ነው ሰውም ይወደን። በጣም ነው ደስ የሚለው። ጊዜውም አስደሳች ጊዜ ነው። ምን ብዬ ልንገርሽ፣ ደስ ይል ነበር። በተለይ 5 እርጎዮች ልነግርሽ አልችልም። 5 እርጎዮች አንድ ላይ። ግን ከዛ በኋላ አብራችሁ የመስራት ነገር የለም? በእርግጥ ወንድማችን ሞተ፣ እናታችንም ሞተች፣ እናና ዱባለም ሞተች። በቃ የቀራችሁ ግን ያንን ነገር ለማስቀጠል እያሰብን ነው። አሁን ኢየሩሳሌም ዱባለ እኔ የሽመቤት እንሰራለን ብለን አስበናል። እያሰብን ነው አሁን። ጥሩ። እስቲ ከእርጎዮች ስራዎች የማትረሹ ደስ የሚልሽን አንድ ዘፈን አንጎራጉሪና ከባንዱ ጋር ወዳለሽ ቆይታ እናልፋለን። እርሳኝ ሀሳብ፣ እርሳኝ ናፍቆት፣ እርሳኝ ጭንቀት፣ እርሳኝ
ለቀቅ አርገኝ ደርሰካ ትወስውሰኝ ለቀቅ አርገኝ ደርሰካ ትወስውሰኝ ገናነ መሰለኝ ያሰብከው አልሆነም ለከፋ ወንዶም ይበረታል የማይገፋው የለም። ይህ ነው አይ ድምፅ በጣም ደስ የሚል ድምፅ ነው። በእውነት በጣም ደስ ይላል። እንግዲህ የትንሣኤ በዓል ላይ ነን ያለነው። በትንሣኤ ደግሞ ህብረት ትርኢት እንደገና ከነበረበት ተነስቷል ማለት እንችላለን። ስለዚህ የበዓል እንኳን አደረሳችሁ መልእክትሽን አስተላልፊልንና ከቶራ ባንድ ጋር ያለሽን ቆይታ ወደዛ እንሸጋገራለን። የበዓል እንግዲህ የኢትዮጵያን ሕዝብ እንኳን በሰላም ያድርሰን፣ አገራችን ሰላም ያርግልን። ይህን ነው የምመኘው። ሙዚቀኞቹንም እነ መሳይንም እንኳን አደረሰልኝ። እንኳን አብሮ አደረሰን። በጣም እናመሰግናለን። እንግዲህ የመጀመሪያ የፕሮግራማችን መክፈቻ ነው። አውደ ዓመት የሚለውን ዜማ ነው ከቶራ ባንድ ጋር የምትጫወችልን። መልካም ጊዜ፣ መልካም አውደ ዓመት በያላችሁበት። ተመልካቾቻችን ህብረት ትርኢትን ፕሮግራም እየተከታተላችሁ ነው። በትንሣኤ ፕሮግራም ህብረት ትርኢትን እንደገና ይዘን መጥተናል። መልካም ጊዜ።
ይሻላል ምንስ ያዋጣኛል እስኪ እርሱኝ ዱና ጠብቁኝ እኩላ እንራመድ ሰመመን የስመመንዳ ጥሎብኛል መውደድ አባቶች ሕይወት ተገለጠ አይተንማል። በጨለማ የነበረ ሕዝብ ብርሃን ወዳየበት የሰው ልጅ ጠላት ድል ወደ ተነሳበት ነገን በብርሃን ተስፋ አሻግረን ወዳየንበት ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሶ። ጊፍት ሪል ስቴት የጥራት መልክ ኢትዮጵያ በተፈጥሮ የታደለች በልጆቿ ውብ ቀለምና ኅብር የምታምር ድንቅ ምድር። በዚች ታላቅ ሀገር በአንድ ሰማይ ስር ብዙ ወግና ባህል፣ በርካታ ቋንቋ ሲነገር ከከተማ እስከ ገጠር ሁሉን ማስተሳሰር የቻለ ኢትዮጵያዊ መስመር አለ። ኢትዮ ቴሌኮም በአፍሪካ ቀዳሚ ሆኖ ሃሎ ማለት ያስጀመረ፣ በሁላችን ዘንድ ትዝታን ያኖረ፣ ፍጥነትና ጥራቱን እየጨመረ አዳዲስ አገልግሎቶችን እያበሰረ ተደራሽነቱን እያሰፋ ከዘመን ዘመን ተሻገረ። በቴሌብር ሕይወትን አቅሏል። አሁን ደግሞ ደንበኞቹን ለመሸለም አሻም ቴሌ ብሏል። የኢትዮጵያውያን ግዙፍ የመገናኛ አቅም፣ የሀገር ትርፍና ጥቅም። መልካም የትንሣኤ በዓል። ኢትዮ ቴሌኮም። ዓለም አቀፍ ደረጃቸውን ጠብቀው በተገነቡ ኢንዱስትሪ ፓርኮቻችን ውስጥ መዋዕለ ንዋዩን ለማፍሰስ ምንም አይነት ገደቦች አልተቀመጡ። ትልቅ ነገር ያለው በብልሃት ይጓዙ። በማራኪ የሥራ አካባቢ ዓለም አቀፍ ትስስርን በመሻት አሁኑ በፍጥነት አብረውን ይጓዙ። ዓላማችን ዓለም አቀፍ ደረጃቸውን የጠበቁ የማምረቻ ቦታዎችን መገንባትና ማስተዳደር፣ የማምረቻ ሼዶችና ቦታዎችን ለዓለም አቀፍና ለሀገር ውስጥ አምራች ኩባንያዎች ማቅረብ ነው። ሥራው ቀልጣፋና ውጤታማ እንዲሆን የአንድ ማዕከል አገልግሎት፣ የተለያዩ የንግድ ማበረታቻዎች፣ አመቺ የግብር ክፍያ ሥርዓቶች፣ ምቹ የኤክስፖርትና የሎጂስቲክስ አገልግሎት፣
በአፍሪካ እምብርት ኢትዮጵያ ዓለም አቀፍ ተወዳዳሪ በሆኑ የማምረቻ ማዕከሎቻችን ውስጥ በማምረት ንግዶን እንዲያቀላጥፉ እንጋብዞታል። እንኳን አደረሳችሁ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን። ኢትዮጵያዊነት ማካፈልን ያውቃል። ደግነት በማጋራት ይተልቃል። ፍቅርና መተሳሰብ ውብ ቤተሰብ ያንጻል። አንዱ እጅ ላይ ያለ ለሁሉም ይተርፋል። ለደንበኞች ፍጹም እርካታ የኢትዮ ቴሌኮም አዲስ የፍቅር ገበታ የወዳጅ ዘመድ የሞባይል ጥቅል የጓደኛና የቤተሰብ ቡድን በመፍጠር የድምፅና የዳታ ጥቅል አገልግሎቶችን በቅናሽ ይጠቀማሉ። ወዳጅ ዘመድ የሞባይል ጥቅል በሩቅ ያለን ቤተሰብ በፍቅር የሚያቀራርብ የቡድን አባላቱ የተመደበላቸውን የጥቅል አገልግሎት ሲጨርሱ እርስ በርስ በሚያደርጉት ጥሪ ተጨማሪ ቅናሽ ያገኛሉ። በአማረው የበዓል ድባብ ቤተሰብ ከያለበት ሲሰባሰብ ሩቅ ያለን ዘመድ አዝማድ በፍቅር የሚያቀላቅል ወዳጅ ዘመድ የሞባይል ጥቅል ከኢትዮ ቴሌኮም። መልካም የትንሣኤ በዓል። አባታችን የህብረት ትርኢት ዝግጅታችን አሁንም እንደቀጠለ ነው ተመልካቾቻችን። አሁን ደግሞ እዚህ ስቱዲዮአችን የጋበዝነው አማን ቢሰጠኝ የስታንድ አፕ ኮሜዲ ስራውን ሊያቀርብልን ነው። ህብረት ትርኢት ዝግጅታችን አሁንም ይቀጥላል። መልካም ጊዜ፣ መልካም የትንሣኤ በዓል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አብሮ አደረሰን። እስኪ ትንሽ እንጨዋወት። እንግዲህ በዓል ነው። ሞቅ ሞቅ እያለ ዱለቱ እየተበላ ጥብሱ እየተጎረሰ ጎረቤት እየተጠራ። አዎ በዓል ነው፣ ጎረቤት እንዳይረሳ። እንግዲህ በዓል ሲነሳ ገበያ ይነሳል። ገበያ ሲነሳ ደግሞ የበግ ገበያ ይነሳል። እና አንዳንድ ደላላ አለ፣ በቃ ምላስ የታደለው ገዥ የማሳመን ብቃት ያለው ማለት ነው። አባት የሚገርም በግ ነው እንዳታስብ፣ ወሰደው ይሄን ሲለ እንዴ በቃ ቆዳውን በበጉ ዋጋ ሊሸጥላችሁ ይችላል። ችግር ያለው ማለት እኔ ነኝ ያሳደኩት በጉ በግ እንዳይመስ ኧረ ባዳውት ሲል በቃ ገንዘቡን ትከፍለውና ዞሮብህ በጉን ያስክ መስሎ ገመዱን ይዘህ እየጎተትክ ልትሄድ ትችላለህ ወደ ቤት። አዎ ለዚህ አይነት ገጠመኝ ይገጥማል። እና አንድ አባት ገበያ ገብተው እንደዚህ አይነት ነጋዴ ነው የገጠማቸው። አባባ በቃ የትም እንዳይሄዱ ሌላ በግ እንዳያዩ። በቃ ይሄ በግ ሌላውን ተውት፣ ጸጉሩን ይዩት እስቲ፣ ጸጉሩን ይዩት። በቃ ሂውማን ሄር እኮ ነው ሂውማን ሄር። ሌላው ይቅር ፋዘር፣ በእውነት ነው ማለት ይሄ በግ የሚበላው ሰሊጥ ነው፣ የሚሸናው ዘይት ነው። ይውሰዱት፣ ሌላ በግ እንዳያዩ፣ ሌላ በግ እንዳያዩ። በእውነት ነው የምለው። ሌላው ማለት ነው ይሄ በግ በኬክ እየተቆለጳጰሰ አይስክሪም እየላሰ ያደገ በግ ማለት ይሄ ነው። ይውሰዱት። ቆዳው ለጋሻ አጥንቱ ለጦር ስጋው ለመድኃኒት የሚፈለግ በግ ይሄ ነው። ይውሰዱት። የኮቪድ ክትባት የወሰደ በአገር ፍቅር የነደደ ዋጋው ያልተወደደ በግ ማለት ይሄ ነው። ይውሰዱት። ቢፈልጉ ጎመን በስጋ፣ ቢፈልጉ ቅቅል፣ ቢፈልጉ ክትፎ፣ ቢፈልጉ ቀይ ወጥ አድርገው እንዲበሉት የምግብና መድኃኒት ቁጥር ባለስልጣን እውቅና የሰጠው በግ ማለት ይሄ በግ ነው። ይውሰዱት። አባባ ሌላ በግ እንዳያዩ። የሚገርመው ይሄ በግ ዝነኛ፣ በዘሩ ራሱ ዝነኛ። እረኛ የሚለው ድራማ ላይ አባባ አይተውት፣ እረኛ ላይ የሚለው ድራማ ላይ መሪ ተዋናይዋ ማለትም ሳያደም እስቲ የምትዛት ሪማ የእሱ ልጅ እኮ ናት እንዴ! የእሱ ልጅ እኮ ናት። አዎ ይውሰዱት፣ ሌላ በግ እንዳያዩ። የሚገርመው ሌላው ማለት ነው ማናለሞች ዲቦ አውደ ዓመት የሚለው ሙዚቃ ላይ የሚገባው መጀመሪያ የሚገባው ቀዩ በግ የሚለው አቶ እኮ ነው። ሌላ በግ እንዳያዩ። ይውሰዱት። ይሄ በግ የሚገርመው አቤት ኢትዮጵያዊነቱ፣ አቤት ኢትዮጵያዊነቱ፣ አቤት ኢትዮጵያዊነቱ። እስኪ መልኩን ይዩት። መልኩ ራሱ እኮ ኢትዮጵያን ነው የሚመስለው። ኧረ በመድኃኒዓለም አንተ፣ ኧረ በጃንሆይ ሆይ፣ ኧረ እባክህ እንደው እባክህ። አሁን የጥቁርና ነጭ በቃ ምኑን ነው ኢትዮጵያ የሚመስለው አንተ? ኧረ ወይ ፋዘር አልተግባባንም ማለት ነው። አልተግባባንም። ጥቁርና ነጭ መሆኑ እኮ ኢትዮጵያዊ እያስባ ነው። ጥቁሩ ኢትዮጵያውን ያለችበት ሁኔታ ነው። መከራው፣ ችግሩ፣ ራቡ፣ ጦርነቱ፣ ስደቱ፣ መከራው አላ እሱ ነው። ነጭስ የነገዋ ኢትዮጵያ የለመለመችው ልጆቻችን ኢትዮጵያ የበለጸገችው ከፍ ያለችው ያደገችው ኢትዮጵያን የሚያሳይ እኮ ናቸው እኮ እሱ ነው። ሌላው የሚገርሙት አባባ ይሄ በግ አቤት
አቤት ግዝፈቱ አቤት ግዝፈቱ ከዝሆን መለስ ያለ ከበሬ የገዘፈ ስንት ቤተሰብ ነው 8 ከሆነ 8 ወር ይበሉታል ይወሰዱት ሌላ በግ እንዳለ ኧረ እባክህ እኔ ነሰም ቢበላኛል እባክህ እንደ በበጎች አምላክ አንተ ኧረ በእንስሶች አምላክ አሁን ይሄ ቆዳውና አጥንቱ የተጣበቀ በግ ምኑን ነው ግዙፉ አይ በቃ ፋዘር ይቅርታ ስላልተግባባን ይቅርታ በቃ ኢትዮጵያዊ ነው ምሎት እኮ ለዚህ ነው ሰሞኑን ለኢትዮጵያ ሱባኤ ይዞ የከሳው ኢትዮጵያ በዚህ ሁኔታ ሆና እኔ ምግብ አልበላ ብሎ ነው የከሳው ምንድነው የሚሉት በዛ ላይ ወይ የዚህ በጋገር ፍቅር ወይ የዚህ በጋገር ፍቅር አባባ ወይ ምን እንዳለ ታውቃለህ ሲናዘዝ እኔ ስሞት አለ እኔ ስሞት አደራ አደራ ቆዳዬን ሽጣችሁ ለህዳሴው ግድብ ስጡልኝ አለ ወይ በቃ 9,000 ነበር 8,000 ወሰዱት 8,000 አዎ 9,000 ነበር 8,000 ወሰዱት አቤት ከነምላስህ ከሆነ እወስደዋለሁ ሌላ ቦታ 16 ሸጠዋለሁ አዎ እንግዲህ አንዳንድ ነጋዴ በቃ የደላላ ምላስ ነው ያለው ማለት ነው በቃ ደላላ ሲነሳ ደላላ በነገራችን ላይ ድንገት የሚቀየሩት ነገር አለ በቃ ድንገት ይቀየርባል በቃ ይሄ በቃ አውቀዋለሁ ማለት አይሰራም ደላላ ለኔ ተውት በቃ እኔ ማለት እሱ ነኝ አረ እሱ አጀብ ምንም ችግር አይለወጥም አይባልም ደላላ ከባድ ነው ድንገት ይለወጣሉና አንዱ ደላላ ቤት ልከራይ ሄጄ ወንድሜ ቤት ፈልጌ ነበር እዚህ አካባቢ ቤት ይኖራል አልኩት አለ ሁነኛው ሰው ላይ ነው የመጣው በቃ ሁነኛው ሰው ምንም ችግር የለው ቤት አለ ነፃነት ያለው ቤት ነፃነቱ ነፃነት እንዳይመስልህ ቤቱ ነፃነት ከመኖሩ የተነሳ የሴትዮዋ ስም ራሱ ነፃነት ነው የሚባሉት ሴትዮዋ ምንም ችግር የለም ውሃ መቅዳት አይደለም መድፋት ትችላለህ ምን መብራት ወይ ምንም መብራት ችግር የለባችሁ ጭቅጭቅ አይወዱ እስቶብ አራ እስቶብ ምንም እንዳያሳስብ እንደልብህ አይደለም ይኸውልህ ምግብ ለማብሰል ይቅርና ቤቱ ሲቀዘቅዝህ ለኩሰህ ሳሎን ማሞቅ ትችላለህ ምንም ችግር የለም አዎ ሌላው ማለት ነው በቃ ቤታቸው ቤት ነው ሴትዮዋ እናት ናቸው የሆነ ፕሮግራም ቢኖር እቃ ብትፈልግ ድግስ ቢኖር በቃ ጓዳቸው እንደ ጓዳህ ነው ዝም ብለህ እቃውን ንጥት ብረድስቱን ንጥት ሳህኑን ንጥት ብርጭቆውን ንጥት እንደልብህ የምትኖርበት ቤት በእውነት ና ልውሰድህ አለና ወሰደኝ እሳቸው ጋር ደረስን ያው ማዘር እንግዲህ ተከራይ አንጥቻለሁ ኧረ አይ ጥሩ ነው እንዴት ነው ጣላዬን ነገርከው የቤቱን ህግ ነገርከው በሚገባ ነግሬዋለሁ በሚገባ ይኸውልህ ማነህ ጎረምሳው እኔ መብራት ያላግባብ የሚያበራ ሰው አልወድም አዎ ነግሬዋለሁ ቅድም መብራት ያላግባብ ይጠቀም አይወዱም ብዬዋለሁ ውሃ በሳምንት አንድ ቀን ነው የማስቀዳው እኔ ባህሪ የታወቀ ነው ግድ የለም ነግሬዋለሁ በርሜል እንትገዛለሁ ችግር አለው ነግሬያለሁ ቅድም አንድ ቀን እንዴ ብትይ ነገርከኝ አንተ ምንድን ነው የምታወራው ዝም ባል ቅድም ነግሬያለሁ አዳምጣቸው ትልቅ ሰው ናቸው እንደገና ምንድን ነው እኔ የሚገርምህ አንድ ነህ አይደል አንተ አንድ ከሆንክ አንድ ነኝ አንድ ነኝ ነው ሌላ ወንድሜ ጓደኛ የሚባል ነገር አልወድም ግብቱ ጥፍ የለም ችግር የለውም እኔ ነግሬዋለሁ ቁጥር አድርጊ አንተ ምንድን ነው የምታወራው እንዴ ቅድም ምን ያልከኝ አዳምጣቸው ትልቅ ሰው አይደል ሌላው ምንድን ነው እኔ እስቶብ በቀን አንድ ሰዓት እሰጥሃለሁ የምትሰራራው ስርት አድርገህ ቁጭ 10 ጊዜ በገባህ እንዲህ መለኮስ መነቀል መሰካት የለም እኔ አልወድም ነግሬዋለሁ በደንብ አስረድቻለሁ ቅድም አንተ ምንድን ነው የምታወራው አረን ሌላው ምንድን ነው እኔ እቃ አውሽኝ የሚለኝ ሰው አልወድም ጥላቴ የሻይ ማንካም ብትሆን እኔ አልወድም በቃ የራሴን ኑሮ ነው የምኖረው የራሴን ኑሮ ትኖራለህ ነግሬዋለሁ በደንብ ነግሬዋለሁ እናንተ ቅድም ምንድን ነው ለድግስ ዕቃ ይሰጧል አንስትሬ ነበር ዝም በል አንተ ተወው በል ማዘር በቃ አስረድተውታል የ6 ወር ክፈል አዎ ሊጨምር ስለሚችል በየወሩ የ6 ወር ክፈል የ3 አድርገው በቃ የ3 ክፈል እኔ ሊሄድ ነው የ3 ወር 10% 900 ብር ስጠኝና ተቀብሎኝ ሄደ እዛ ያው ገባሁ እኔ መኖር ጀመርኩኝ እና እኔ ሰፈር በሁለት ነገር ይታወቃል አንድ ድስት ፍቃለሁ ሁለት እጫወታለሁ ተጫዋች ነኝ እና ምንድነው ድስት ማታ ፍቃለሁ ሽሮን ጥግ ድረስ ነው የምበላው እኔ በቃ ጥግ ድረስ እና ለካ በቃ መሯቸዋል ሰፈቅ አንድ ቀን ማታ በቃ ምር ብሏቸዋል ማን ጎረምሳው አቤት ማዘር እኔ የምልህ ወይ ማን ነው ስምህ
አማን ውይ ምን አማን አንተ አማን የነሳኝ እንጂ ይኸውልህ ቤቱን ያከራየው ለመኖሪያ ቤት አይደለም እንዴ? አረ ነው ማለት ለመኖሪያ ቤት ነው እኮ። አንተ እኮ ጋራዥ አረከው። ውይ እንዴ በራስ ተታቃጭ እኮ ነው የምትለው እንጂ እንዴ አሸማቀቁኝ። በማግስቱ ቢሮ ደርሼ ስገባ ራት ልበላ ከልከል እያልኩ ስገባ በቃ ድስት እንደምፈቅ ገብቷቸዋል። ገና ሳሎን ላይ ያዙኝ። ቆይ ማን ቆይ ምን ነው ማዘን? ይኸውልህ በመድኃኒዓለም ዛሬ ራሴን አሞኛል፣ ፍጥር ቃርጎ ይዞኛል። ድስት እንዳትፈቅ ይኸውልህ እኔ ወጡ ሰድና በላ። እንደዚህ ያጋጥማል። መልካም በዓል። እንግዲህ ወደ ኤደን ገብረ ሕይወት ወስዳችኋለሁ። መልካም በዓል፣ መልካም ትንሣኤ ይሁንላችሁ። የህብረት ትርኢት ዝግጅታችን ነው እየተከታተላችሁ ያላችሁት የተከበራችሁ ተመልካቾቻችን።
ማኪ በቅርቡ ወደ ሙዚቃው ዓለም ከተቀላቀሉ ወጣት ድምፃውያን መካከል አንዷ ናት። እንግዲህ ብቃቷን እንዳያችሁት ነው። እኔ በጣም አድንቄሻለሁ። ላጨበጭብ ፈልጋለሁ። እባካችሁ ተባበሩኝ አንድ ላይ። በጣም ደስ የሚል የመድረክ አያያዝ ነው ያየሁት። አድናቂሽ ነኝ በዚህ አጋጣሚ። ህብረት ትርኢትን ታውቂው ነበር? አዎ ልጅ ሆኜ እከታተለው ነበር። ልጅ ሆነሽ ህብረት ትርኢትን ከሚያስተዋውቁ ሰዎች መካከል አንድ ሶስት ጥቀሽ። ኤደን ስምሽ ጥላ፣ አንቺ ኤደን፣ ሁለት አይደላችሁ? ጎበዝ፣ ሶስቱን መልሳለች። ህብረት ትርኢት ስታይ ያኔ እነማንን ነበር የምታዩ? ቴዲ አፍሮ ብዙ። ስለዚህ አሁን ደግሞ አንቺ ድምፃዊት ሆነሽ በህብረት ትርኢት ፕሮግራም ዛሬ እዚህ ተገናኝተናል። እስቲ ያለሽን ስሜት ማለት ጠፍቷል ህብረት ትርኢት እያሉ በጣም የአንቺ እድሜ ልጆች ህብረት ትርኢት እንዲመለስ ብዙ ሙከራ እና ብዙ ምኞት ነበራቸውና ተመልሷል። አንቺም በህብረት ትርኢት ፕሮግራም የመጀመሪያው መክፈቻ ላይ ከወጣት ድምፃውያን መጥተሻል እዚህ። እስቲ ያለሽን ስሜት ንገሪኝ። በጣም ደስተኛ ነኝ እና አልጠብቅም ነበረ። ህልሜ ነበር ሳየው ምናምንና በጣም ደነገጥሽ? በጣም ተገጭቻለሁ። በጣም እናመሰግናለን። የትንሣኤ በዓል ነው እንግዲህ በየቤታቸው ባመቻቸው ዘዴም ደግሞ እንደዚሁ በተለያየ መንገድ እያዩን ያሉ ተመልካቾች አሉ። ስለዚህ እስቲ ለዓመት በዓል ለትንሣኤ ያለሽን ምኞት ግለጭልን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። እንኳን አብሮ አደረሰን። እናመሰግናለን። ማኪን ከልብ እናመሰግናለን። ከቶራ ባንድ ጋር የነበራት ድንቅ ቆይታ በጣም ወደነዋል። ይልመድብሽ። ኢቢሲ ቤትሽ ነው ከዚህ በኋላ። መልካም ጊዜ። እሺ፣ እወዳችኋለሁ። አባታችን አባታችን ኢትዮጵያዊነት የውዝዋዜ የቡድን አባላት እዚህ ስቱዲዮአችን ተገኝተዋል። በተለያዩ የኢትዮጵያን ብሔር ብሔረሰብ የሚወክሉ ዜማዎችን አጠር አጠር አድርገው ቆንጆ ውዝዋዜ ሊያቀርቡልን ነው። የህብረት ትርኢት ዝግጅታችን ነው እየተከታተላችሁ ያላችሁት። መልካም ጊዜ። አሁንም በያላችሁበት መልካም ጊዜ። Oh, Africa,
سلام فقري رحوة سنين سلام فقري رحوة سنين سلام فقري رحوة سنين Ya pagué tirati.
አንድነት ወጣ ገንፍሎ ተነሳ ሀገር ውስጥ ተመልካቾቻችን እየተከታተላችሁ ያላችሁት በትንሳኤ በዓል ያዘጋጀነውን ልዩ የህብረት ትርኢት የመዝናኛ ዝግጅታችንን ነው። አሁንም ዝግጅታችን እንደቀጠለ ነው። እስቲ ደግሞ ወደ ጭውውት እንለፍ። አጭር ጭውውት እንጋብዛችኋለን። መልካም ጊዜ። አንቺ ምንድነው እሱ በባዶ ሜዳ የሚነጥ? አንቺ መክሊት ዊዳድ ዳንስ እኮ ነው። አቋረጥከኝ። ዳንስ እኮ ነው። አሁን የሚደነስበት ጊዜ ነው። ቆይ ለምንሽ ነው የምትደንሽው? ለቲክቶክ ነው። ኪትኳት ደግሞ ምንድነው እሱ? የኪነት ቡድን ነው? ዝባያት ገልፍጭ ወደዛ ትላለች። የኪነት ቡድን ነው ወይስ ምንድነው ፋይዳው? በቃ ብዙ ሰው ፎሎ ያደርገኛል፣ ይከተለኛል። ተከተለውሽስ? በቃ ያደንቁኛል። አድንቀውሽስ? የሆነ ነገር ፍራንክ ጠብ ያደርጉልሽ? አይ ግን ያው በቃ በጣም ታዋቂ ነው የምሆነው። ለራስሽ ምንም ሳታውቂ ዛሬ ለማንኛውም በዓል ነው። የቤና ቤቱን ሞቅ ሞቅ አድርጊው። ያንን ደግሞ ልጠሽ የወዘፍሽውንም ሽንኩርት ከታትፊ። ዊዳድ በዓል ስትል ማለት ነው። ይኸውልህ ትናንትና ስለ በዓል የሆነ ነገር ጻፍኩና ፌስቡክ ላይ ፖስት አደረኩ። ከ2000 በላይ ሰዎች ናቸው ላይክ ያደረጉት። ምን ብለሽ ጽፈሽ? የዘንድሮን በዓል የምናከብረው በስጋ ሳይሆን በስጋት ነው ብዬ ነው። ማርታ እንደ ደህና ነገር ደግሞ ቦቦቦቦቦ ትላለች። እዚህ የሚጣፍ ነገር አታሽ ነው ይሄንን ከንቱ ነገር የምትጽፊው። በእኔ ገበያ ደርሼ እስከምመጣ ድረስ ግቢና ሽንኩርቱን ከታትፈሽ ጠብቂኝ። ዋው ዳድ አሪፍ ነገር ሽንኩርት መክተፍ። ለተከታዮቼ 5 ቀለል ያሉ የሽንኩርት አከታተፎችን በተግባር አሳያቸዋለሁ። እሱ ጥሩ ነው። መጀመሪያ ግን ሽንኩርቱን እንዴት እንደሚያገኙ ንገሪያቸው። እንደሱ ይሻላል። አዎና ሰው ሽንኩርቱን ያገኘው እንጂ አላላጡና አከታተፉ አይጠፋውም። ማይረሳም ያውዳመት ትዝታ ይሻላል ነው። እንደው አሁን እስች ልጅን የምንባረካት ነው የሚሻለኝ እንዴ? ደግሞ ምን አደረኩ ትላለች እንዴ? ሽንኩርት በማፍጠጥ ይደቃል ያለሽ ማን ነው? ምን ላድርግ ታዲያ? መብራት ጠፍቶ ነው። መብራት? አንቺ በመብራት ነው እንዲያመሰሪው? ኧረ ምን ቦጣን፣ መፍጫው ነው እንጂ ዳ መፍጫው ቢላና መክተፊያውስ ምን ሆነ? ዋት በእጄ ልከትፍ? ኧረ አንቺም ቦታሽ በእግርሽ ትከትፊያለሽ። እኔማ በእጄ አልከትፍም። አይሆንም። ለላጥኩት እራሱ እሱ ይቅር ይበለኝ። አምላክ ይባርክልን፣ ሀገር ሰላም ይሁን። ተኮላ እንዴት ነህ? አለን። ደህና ነው። እንኳን አደረሰን። እንኳን አብሮ አደረሰን። በሀሳብ እኮ ዥው ብለህ ሄደሃል። ኑሮ እኮ ነው ያወቀው። የኑሮን ነገርማ ተወው። አሁን ወዴት ነህ? እስቲ ዶሮ ምናምን ታገኘው ልግዛ ብዬ ነው። እስካሁን አልገዛህም? ምን ነው ቀኑ ቀረብ ሲል ቀንስ እንደው ብዬ ነው። ውይ ዘንድሮ ዶሮ ይቀመሳል ብለህ ነው? ካልገዛ ችግር የለም እኔ ጋር ተቀምሳ አይደለም። ዋጋውን ነው የምልህ። ዋጋውማ እንግዲህ አንድ ነጋዴ ተስማምቼ አስቀምጥልኝ ብዬዋለሁ። አንተ ደህና ተገላግለሃል። ልጅ ፌስቡክ ላይ ስታሳየኝ ሰው ሁሉ ወሬው ይሄ ነው።
የፌስቡክ እንደው አሁንስ ምን ይሻለናል እናንተ? እንደው ምን ብናደርገው ነው? እኔ የሚገርመኝ ቆይ ዶሮውን የሚያረባው የአገሬ ገበሬ ነው ወይስ የፌስቡክ ነው? ፌስቡክ የምትሉት ጣጣ ምን አውቄ ብለህ ነው? ብቻ ዘንድሮ ምንም ነገር የሚወራው ዋጋ የሚነገረው በሱ ነው። ምንም የሚነገረው ትላለህ፣ የሚኖረውም በሱ። በል ወንድሜ፣ እኔ ምን አውቃለሁ ብለህ ነው? አሁን እዛው ሄደህ ዋጋውን ስትሰማ ስለምደነግጥ አላቁምህ። ምን ያስደነግጠኛል? አልደነግጥም። ለምን ደነግጣለሁ እንዴ? ለምንድን ነው የጨመረው? ያው እኛም አትራፊዎች ነን። ምን እናድርግ እንዴ? ምን የሚላችሁ አጣችሁ ነው? እንዴት በአንድ ጊዜ እንደዚህ ጨመረ እንዴ? ፋዘር፣ በዚህ ሰዓት እኮ ሁሉ ነገር ተወዷል። መኖ ራሱ ስንት ነው? ተወዷል እኮ ፋዘር። ምንም መኖ ቢወደድ እንዴት በአንድ ቀን 200 ብር ይጨምራል? ነው ወይስ የሚበላው ሬስቶራንት? ምን እናድርግ ፋዘር፣ መቼም ፌስቡክ ያሉ። ኧረ እኔ ላይ ለዛ ነው ይኸውልህ፣ አሁን ፌስቡክ ላይ ስገባ የዶሮ ዋጋ የሌለ ጨምሯል። አሃ፣ ስለዚህ አንተም ከማናንሽ ብለህ ጨምር። አሁና ሲጨምር እንጨምራለን፣ ሲቀንስ እንቀንሳለን። ማ ፌስቡክ? ኧረ የፌስቡክ ኧረ እንደ ፌስቡክ ምን እናድርገው? ተመልካቾቻችን እየተከታተላችሁ ያላችሁት አሁንም የህብረት ትርኢት ፕሮግራምን ነው። በትንሣኤ ዕለት በ2014 ዓ.ም ህብረት ትርኢት ከ15 ዓመት ቆይታ በኋላ እንደገና ወደ እናንተ ተመልሷል። በዚህ ዕለት ታዲያ አንጋፋና ወጣት ድምፃውያን በቀጥታ ከቶራ ባንድ ጋር በመሆን የሙዚቃ ዝግጅታቸውን እያሳዩ ነው የሚገኙት። በጣም ደስ የሚል ቆይታ ነው በእውነት። እናንተም እንደወደዳችሁት ተስፋ አደርጋለሁኝ። ዲዲ ስዩም ብለህ አቤት ትለኛለህ? ስዩም ወረድ ረስቼዋለሁ። በትምህርት ማስረጃዎቼ ላይ ብቻ ነው ያለው። ስዩም ነው ስሙ። አይገርምም? ሁላችሁም ዲዲ በሚለው ነው የምታውቁት። አዎ፣ ዲዲ ጋጋ። ዲዲ ጋጋ። ዲዲ የሙዚቃ መጠሪያ ነው። አዎ። የትኛው ነበር እስቲ አስታውሰን? ዲዲ ኢማላይዲ ዲዲ። በጣም ደስ የሚል ዘፈን፣ የመጀመሪያ ዘፈንህ ነው። አዎ። ስሙንም ሰጥተዋል፣ እውቅናውንም ሰጥተዋል። ስለዚህ ዲዲ ቢሆን ይስማማሃል? ደስ ይለኛል። ከዚህ በፊት በጣም ብዙ ተመልካች በነበረው ፕሮግራም ላይ እንደገና ከ15 ዓመት በኋላ ሲመጣ ይህን ፕሮግራም ከመክፈቻ እንዲሰሩ ከተጠሩት ውስጥ አንዱ ሆነሃል። ታንኪዩ፣ እድሉን ስለሰጣችሁ እንኳን ደስ ያለ። እሺ፣ እናመሰግናለን። እንግዲህ የትንሣኤ በዓል ነው። እንኳን አደረሳችሁ ማለት የምትወደው ነው የምትፈልጋቸው ሰዎች? መላው የኢትዮጵያ ሕዝብ ለትንሣኤ በዓል እንኳን በሰላም አደረሳቸው። እንኳን አብሮ አደረሰ። ለቶራ ባንድ ቶራ ባንድ፣ አዎ ለራሳችሁ ቶራ ባንድ አንደኛ። በጣም እናመሰግናለን። መልካም በዓል ላንተም እና ለአድናቂዎች። እሺ፣ እናመሰግናለን። አሁንም ዝግጅታችን ይቀጥላል። መልካም ጊዜ። Situnatole, perché tu volale, coia colole, namdega si segele, oh che ta sambare, sinjala la walire, situnapure, sitani mawalgare, e cabaro, situ macabaro, singega mechisa, tu macabaro, e cabaro, sintete mechi, esame jirta esame gaftuko tasa walgare esame jirta esame gaftuko tasa walgare amalelelelelelele Anisimale, abo imberbadu, oh tembira. 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 Situnatole, perché tu volale, koya kolole,
Olegesi segele Oh kenta sambare Ninjala la walire Situna pure Sitani mawalgare Ekabaro Situ makabaro Singege mechisa Ekabaro Situ makabaro Sintete mechisa Esame jirta esame Gaftuko tasa walgare Esame jirta esame Gaftuko tasa walgare Sankansi bare Otasuma nunda sifire Nanga mata ichansinale Esa jirtasi ya konole Simbar badako ya janale Amalelelelelele Nanga mata ichansinale Esa jirtasi ya konole Simbar badako ya janale Didi gaga Esame jirta esame Gaftuko tasa walgare Esame jirta esame Gaftuko tasa walgare ኢቢሲ ያዘጋጀ ወደ ተመልካች ከሚያቀርባቸው ተወዳጅ ፕሮግራሞች መካከል ህብረት ትርኢት ፕሮግራም አንዱ ነበር። በትንሳኤ ዝግጅታችን የህብረት ትርኢትን ዝግጅት እንሆ አስጀምረናል። በጣም በቅርቡ ደግሞ መደበኛ የህብረት ትርኢት ዝግጅታችንን ይዘን ወደ እናንተ እንቀርባለን። እንግዲህ ፕሮግራማችን እየተከታተላችሁ ዛሬ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ህብረት ትርኢት መልሶ በመምጣቱ ያላችሁን አስተያየት ከናንተ ማወቅ እንፈልጋለን። ባመቻችሁ ዘዴ አስተያየታችሁን ንገሩን፣ አድርሱን። በጣም በደስታ እንቀበላለን። በመደበኛው ፕሮግራም በሌላ ጊዜ እስከምንገናኝ ድረስ የዛሬውን ዝግጅት በዚሁ አጠናቀናል። የትንሳኤ በዓል ዝግጅታችን ይሄን ይመስል ነበር። መልካም ጊዜ በያላችሁበት። መልካም የትንሳኤ በዓል። Wazeo la wazeo la wazeo dichao gamoto gudo maeto biro balishe matao maido hadeo sereo nago adarao topiao marca milileo topiao dalbo bulantao goliao tona makalao maniao matao maido hadeo sereo satamotoleo angaio damota dazao aisoeo didaederian garoeo akogutareo mitaeo Bonchoy hakena matabula chakera walai andanga taraso dantoy dangasaso bonchoy hakena matabula chakera walai andanga tamaso dantoy dangasaso bonchoy hakena matabula chakera walai ta wazeo la wazeo la wazeo dichao gamoto gudo biro balishe matao
maka e maka buka zoni buka buka malata magana zoria sodoni ora talamia motala da baba karia ataye piriasi ogia da kwani dari da marcho sigota da kido parso oto da gambaramento da nara ke tamoto e maka ai nu sikamaka e buka buka zoni buka buka woze ho la woze ho woze ho la woze ho di ciao gamoto budo budo maeto biro biro balije mata maido ade